ሰላም ጤና ይስጥልኝ የቻናል ተከታዮች ደህና ናችሁ? እኔ ጋለሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉ ሰላም ነው? እኔ ጋለሁ እግዚአብሔር ይመስገን። እንግዲህ ነባሮች እንኳን ደህና መጣችሁ። በላይክ ግቡ፣ አዲሶች ደግሞ ሰብስክራይብ አድርጉና ቤተሰብ ሆኑ። እንግዲህ ዛሬ ያው ኖላዊ ድራማ ይዤላችሁ መጥቻለሁ። እናንተም በቅንነት እስከ መጨረሻ ድረስ ተከታተሉ። እንግዲህ ተምቹ ወደነ ሰላም ቤት ይሄድና ድንብላል አንቺ ድንብላል እያለ በጩኸት ይጣራል። ድንብላልም እንግዲህ ተደነግጥና ወደ ተምቹ ትሄድና አቦይ አባቴ ድረስልኝ ምንድን ነው ስትለው ተምቹ ድንብላል ይላታል። እኔ ከዚህ በላይ በቃ ሲላት ድንብላልም ምኑ ስትለው ተምቹም እኔ ከዚህ በላይ ጭንቀት መሸከም አልችልም ይላታል። እና ስትለው ተምቹም አንድ ነገር እንድትይኝ እፈልጋለሁኝ። ድንብላልም ዘሪሁን እባክህ በፈጠረ ሂድልኝ ስትለው ተምቹም ዛሬ የሆነ ነገር ካላልሽኝ ከዚህ ቤት አልሄድም ይላታል። ላሉ መፋታት የለም ሲላት ድንብላልም እኔ መቼ ፍታኝ አልኩ ትለዋለች። ተምቹም ድንብላል እየነገርኩሽ ነው የሆነ ነገር እንድትይኝ እፈልጋለሁኝ ይላታል። አለም ከዚህ እኮ አይደለም አሁን ሂድ ስትለው ተምቹም የሆነ ነገር አላልሽኝ ዛሬ አልሄድም ሲላት እንግዲህ ትጨነቃለች። የምትጨነቅበት ምክንያት እንግዲህ ወይዘሮ ሜላት ከቤት ነበረችም በጩኸት ድንብላል ሲላት እንግዲህ ድንብላልም ኧረ ቀስ ብለህ ሰው ይሰማሃን ትለዋለች። ማንም ቢሰማኝ እና ደግሞ ስለማንም ግድ አይሰጠኝም እባክህ ተለመነኝ አንዴ ስትለው ተምቹም ቶሎ እንዲሄድልሽ ነው ወይ እየፈለግሽው? አለም እባክህ አሁን ሂድ ወደ ተመልሰ ሂድ። ተምቹም እንደሱ ከሆነ ችግር የለውም የሆነ ነገር በይኝና እኔ እሄድልሻለሁ። ተምቹም ምን እንድል ነው ማለት ድንብላል ምን እንድል ነው የፈለግከው ስትለው ተምቹም እኔ አላቅም የሆነ ነገር ብቻ በይኝ። አለም እንግዲህ እባክህ ዘሪሁን አሁን ሂድ በኋላ ውጭ ተገናኝተን ሁሉንም ነገር እነግርሃለሁኝ ትለዋለች። ተምቹም እንግዲህ ከድንብላል ጋር እንግዲህ ድብን ያለ ፍቅር ስለያዘው እንግዲህ በጭሆት ቆይ ለምንድን ነው እኔ ጋር የማይታይሽ ይላታል። እንግዲህ ድንብላል ያስጨነቃ ከዚህ ቀደም እንግዲህ ድንብላል ከዚህ ቀደም እንግዲህ ተምቹና እርግብ ተምቹን ትወደዋለች። አሁን እንግዲህ ድንብላል ተምቹን እሺ የማትልበት ምክንያት እንግዲህ እርግብ ተምቹን ስለምትወደው ስለምታውቅ ነው። ለዛ ወደው እንግዲህ ሜሉ ትመጣና ምንድነው ድንብላል ስትል ድንብላል ትጨነቃለች። ምንም አይደለ ስትል እንግዲህ አትናገሪም እንደ ስትል ተምቹም ይቺ ልጃችሁ ልታሳብደኝ ነው ይላቸዋል። ድንብላልም ኧረ ትዬ ዝም በሉት የሆነ ነገር ነካ አድርጎት ነው እንጂ እንደዚህ አይሆንም ትላለች። በጤናው እንኳን አያወራም ስትል እንግዲህ ሜሉም እንግዲህ ማን ነበር ስም ትለዋለች። እስኪ አንተ ተረጋጋና የሆነውን ነገር የሆናችሁትን ነገር እስኪ ንገረኝ ትለዋለች። ተምቹም በጣም እንደምወዳት ስላወቀች ትጫወትብኛለች ይላታል። ድንብላልም እትዬ ዝም በሉት እሱ ዝም ብሎ ነው የሚያወራው ስትል እንግዲህ ሜሉም እስኪ አንቺ ዝም በይ ስትል ተምቹም ታያታ ዝም በይ ትወጅኛለሽ አትወጅኝም ብሎ ሲጠይቃት ድንብላል አንገቷን ትደፋለች። ገሪኝ አትወጅኝም እንዴ ሲል እንግዲህ ሜሉም እባክህ ተረጋጋ እንደዚህ አትጩው ትለዋለች። ተምቹም ሀሳቧን ካልነገረችኝ እንዴት ነው የምረጋጋው ይላል። ሜሉም እንግዲህ ረጋ ብላ ይኸውልህ የኔ ልጅ በጩኸት የሚሆን ነገር የለም ትለዋለች። ግቢና ስራሽን ስሪ ትላታለች። ወይኔ ተምቹ ሲል እንግዲህ ሜሉም እስኪ ተረጋጋና የሆነውን ነገር ሁሉንም ነገር ንገረኝ ትለዋለች። ሌላው እንግዲህ ቅዱስ ነው። ቅዱስ እንግዲህ ሰላም እወድሃለሁ ስላለችው ቆይ ሰላም እንዴት ነው እኔ ልትወደኝ የምትችለው ምን የሚወደድ ነገር አለኝ ይላል። እንግዲህ ሰላም ቅዱስን እወድሃለሁ ያለችው ውሸቷን ነው። ምክንያትም እወድሃለሁ ያለችው ምክንያት እንግዲህ ጽዮንን እንግዲህ ለማናደድ ነው። ጽዮን እንግዲህ ኤዝራን እያለች ስለሆነ እንግዲህ ምናልባት ሰላም ቅዱስን እወድሃለሁ ስትል ጽዮን ተናዳ ወደ ቅዱስ እንድትመጣ ስለፈለገች ነው። መርኔ የሚወደድ ነገር ቢኖረኝ ጽዮን ተወደኛል ነበረ ይላል። ጽዮን የምትፈልገው አንድና አንድ ገንዘብ ያለው ወንድ ነው የምትፈልገው። ቅዱስ ደግሞ አፍቃሪና ምንም አይነት ገንዘብ የሌለው ልጅ ነች። የሆነ ነገር ሆና ነው እንጂ እንደዚህማ አትል ጽዮንን እንደምወዳት እያወቀኝ እንዴት እንደዚህ ትለኛለች ይላል። ምላሴና ጆሮ ይገናኛሉ። ምላሴና ተምቹ ይገናኛሉ።
ምላሴም እንዴ ምን እያረክ ነው ሲለው እንግዲህ እንዴ ምን አደርጋለሁ፣ አይ ሰፈራችን እኮ ስለመጣ ነው ሲለው እማግዝ ነገር ካለ ሲለው ተምቹም አይ የምታግዘኝ ነገር የለም ቢለዋል። ኖሮም ምንም ነገር ተምቹም ምንም ነገር አልፈለገም ሲል ምላሴም አይ እርግጠኛ ነኝ ከኛ ቤት ሄደህ ነው አይደል ይለው። ለምንድን ነው ደግሞ ከእናንተ ቤት የሚሄደው ሲል ምላሴም እንደ እባክህ አትዋሽ ይለዋል። ይኸውልህ ለሌላ ጉዳይ ከዚህ ሰፈር እንደማትመጣ አውቃለሁ ይላል። ምክንያቱም እንግዲህ ይሄ ምላሴ ድንብላል ተምቹን እንደምትወደው ያውቃል። አዎ ቤታችሁ ሂጄ ነበረ እና የሚሰረቅ ነገር አገኘህ እንደ ሲለው ተምቹም ሌባ ነህ እያልከኝ ነው እንዴ? ምላሴም አረ እኔ እየቀለድኩ ነው ሲል ተምቹም አይ እየቀለድክማ አይደለም፣ እስካሁን ሌባ ናቸው ብለህ እያሰብክ አይደለም። አረ ወንድሜ አረጋጋው፣ እኔ እየቀለድኩ ነው፣ ልሰርቅ ነው ያልኩት። ሌሉም እንግዲህ በቁጣ ወደ ድንብላል ትሄዳለች። ድንብላል ስትላት እንግዲህ ድንብላልም የሚፈልጉን ነገር አለ እትዬ ስትል ሜሉም ድንብላል እንድንነጋገር እፈልጋለሁ ትላታለች በቁጣ። እናው እትዬ የሚፈልጉ ነገር አለ እንዴ ስትል ሜሉም እንነጋገራለን እያልኩሽ የምፈልጊው ነገር አለ እንዴ ትይኛለሽ እንዴ ትላታለች። ድንብላልም ታዲያ ምን ማለት ነበረብኝ ስትል ሜሉ መጀመሪያ እስኪ ተረጋጊ፣ ይኸውልሽ ድንብላል ስለ ልጁ እንድናወራ እፈልጋለሁኝ ድንብላልም ስለ የቱ ልጅ ስትላ ሜሉን አሁን ቅድም መጥቶ የነበረው ልጅ ስለ እሱ ማውራት እንችላለን። ድንብላልም እንግዲህ እሱ እኮ ዝም ብሎ ነው እትዬ። ሜሉም ዝም ብሎ ነው ማለት ምንድን ነው ስትላት ድንብላልም እኔ እንጃ ሳስበው ትንሽ ሳይስት አይቀርም ላይ ደግሞ የኔ ሳይሆን የትርንጎይ ጓደኛ ነው ስትላት ሜሉን በጭሆት እንግዲህ ድንብላል ትላታለች። ድንብላል እንግዲህ አንዱን ስታወራ እንግዲህ ሜሉን አንድ ጊዜ ላውራ እኔ ድንብላል ስትላት ድንብላልም እሺ ስትል ሜሉም ከዚህ ቀደም የነገርኩሽ መሰለኝ ስትል እንግዲህ ድንብላልም ምን ነበር የነገርሽኝው? ምን ያህል ለክብሬ የሚጨነቅ ሰው እንደሆነ ነግርሽ ነበር ላለም በማለት በጭንቀት እንዴትዬ ነግርሽ ነበር እንዴ ትላታት። እንደ የኔ ነገር እረሳሁት፣ ይኸውልሽ ይሄ ያባወራ ቤት ነው ትላታል። እሱን እኮ እኔ አውቃለሁኝ ስትል ሜሉም አሁን እኮ ለወቅስሽ አይደለም የመጣሁት ብላለም። እና ታዲያ ምን ልትይ ነው የመጣሽው ስትል ሜሉም ከእንግዲህ በኋላ እንደዚህ አይነት ነገር እንዲደገም አልፈልግም። ድንብላለም እኔ ምን ማድረግ እችላለሁ ስትል ሜሉን ሁሉንም ነገር ከፈለሽ ከውጭ መሄድ ትችላለች፣ ግን ከዚህ ምንም ነገር ተመልሶ እንዳይመጣ ብላ እንግዲህ ሜሉ ድንብላልን ታስጠነቅቃታለች። ሌላው እንግዲህ ኖላዊ ነው። ኖላዊ እንግዲህ አሲር ወደ እነ ኖላዊ ሲሄድ እንግዲህ ኖላዊም እንደው ምን ሆናችሁ ነው የውሃ ሽታ ሆናችሁ ቀራችሁ አይደለ ይለዋል። ኖላዊ እንግዲህ ከፋኖሴ ጋር ተጣልቷል። ምክንያቱም ለፋኖሴ እንግዲህ መውለድ እንደማይችል ስላልነገራት ከመጀመሪያው ስላልነገራት በመጨረሻ ያው መውለድ እንደማይችል ሲነግራት ፋኖሴ እንግዲህ አሁን ላይ ከአበጣ ገቤ እንዳትደርስ ብላ አባረዋለች። ምክንያቱም ፋኖሴ የተቆጣችበት ምክንያት እንግዲህ ከመጀመሪያው ለምን ነገርከኝ ብለው ለዛ ነው የተቀየመችው። አሁን እንግዲህ ይሄ ኖላዊ ፋኖሴን በጣም ነው የሚወዳት እና ከብዙ አመት በኋላ ትዳር ሊይዝ ከፋኖሴ ጋር አብሮ ሊኖር ነበር። ነገር ግን አልተሳካላትም። አሁን በዛ ምክንያት እንግዲህ ኖላዊ ትንሽ ከፍቶታል። ተምቹና አሲር ወደ ፋኖሴ ሽምግልና ሂደው ነበረ። ኖላዊም ቆይ ምን ብትላችሁ ነው ግን በዛው ብን ብላችሁ የጠፋችሁት? ቢያንስ ማታ እንኳን ነግራችሁም ቢሆን ብሎ እንግዲህ ይጠይቀዋል። አሲርም ልንመጣ እኮ ነበረ ሳይመቸኝ ቀርቶ ነው ሲል ኖላዊም አይ አትዋሸኝ፣ እውነቱን ንገረኝ ምን እንዳለቻችሁ ይለዋል። ኖላዊም አልመሰለኝም ሲል አሲርም እንዴ ሲል ፋኖሴ አስቀይማችሁ ነው አይደል ይለዋል። አሲርም ምን ብላ ነው የምታስቀይመን ሲል ኖላዊም እኔ እሱን በምን አውቃለሁ ነው በዛው እልም ብላችሁ የቀራችሁት የሄዳችሁበት ስላልተሳካላችሁ ይመስለኛል ሲል አሲርም እሱማ አዎ አልተሳካልንም ወይም እንዴ ሲል አሲርም አዎ አልፈልግም ብላለች ይለዋል።
ኖላዊም ሳቅልና ለምን ሲል አሴርም እኛ ለምን እንደሆነ በምን እናውቃለን? ኖላዊም እንዴት አታውቁ ሲለው አሴርም ፋዘርዬ ገና እኮ ስታየን ነው ውርጋጥ ብላ ያባረረችን። ኖላዊ ማን ፋኖስ ሲለው አሴርም አዎ ፋኖስ አባራናለን። ኖላዊም አይ የኔዋ ፋኖስ እንደዛ አታደርግም። አሴርም የእርሶ ፋኖስ አይደለችም ሲለው ኖላዊም እና ሌላ ፋኖስ የምትባላለች እንደ ብሎ አሴርን ይጠይቀዋል። አሴርም ማለቴ የእርሶ መሆኑ የቀረ ይመስለኛል ሲል እንግዲህ ኖላዊም በጩኸት አሴር ይለዋል። የት ፋዘርዬ ሲል ኖላዊም ለምንድን ነው ግን ቁም ነገር የማትነግረኘው? በቃ አልፈልግም ብላለች አልኩኮ ሲል ኖላዊም ወይኔ ኖላዊ ይላል። እንግዲህ ኖላዊ ከልቡ ነበር ይችን ፋኖሴን ያፈቅራል። ነገር ግን አልተሳካለትም። እንግዲህ ገና በለጋ እድሜ እንደዚህ ህይወቴ ተቀጨ ማለት ነው አለ። እንግዲህ ኖላዊ እንግዲህ በጣም ሲበዛ ያው ትልቅ ሰው ናቸው። ነገር ግን ያው እድሜ ማለት ያው ትዳር ያው እድሜ አይጠይቅምና አሴርም ሳቂልና እያዘኑ እንዳይሆን ሲለው ኖላዊም ለምን አላዘን ይላል። ምንድነው የማላዝነው? ተስፋዬን ህይወቴን የነገዬን እኮ ልሰጥ ተዘጋጅቼ ነበረ። ከፋኖሴ ጋር እኮ አብረን ልንኖር ብዙ እቅድና ሀሳብ እኮ ነበረኝ ይላል። አሴርም እንግዲህ ኧረ ፋዘርዬ ሴት ብትሄድ ሴት እኮ ትመጣለች ይለዋል። አሴርም ብቻ አንተ ለማፍቀር ዝግጁ ሁን እንጂ እኛ ሌላ ሴት ፈልገን እናመጣልሃለን። ላይ እንግዲህ ስለከፋው ተው አሴር ተወኝ አልኩህ በቃ እባክህ ተወኝ ይለዋል። ኖላዊ እንግዲህ ፋኖሴ በማንም አትተካም ይላል። አሁን እንግዲህ አንድ ሰው የምትወዱት ሰው ሲኖር ወንዱም ያችን ሴት የሚያፈቅራት ከሆነ ከዛች ሴት ውጭ ሴት ያለች አይመስለውም። ሴቶችም ደግሞ የሚያፈቅሩት ወንድ ከሆነ ከሱ ወንድ ሌላ ወንድ ያለና አይመስለንም። እና ኖላዊ እንግዲህ ከፋኖሴ ውጭ ወደ ውጭ ብሏል። እንግዲህ ይሄ ኖላዊ ያው ሀናን ለብዙ አመት እንግዲህ ሀናን እያሳደገ ትዳር አላዘም ነበር። ያው ህይወት በአጋጣሚ ሲሆን ፋኖሴን አያት፣ እሷም ወደደችው። ነገር ግን ኖላዊ ከፋኖሴ ጋር ሲተዋወቅ ያው መውለድ እንደማይችል ቢነግራት ኑሮ አሁን ፋኖሴ አልፈልግም ባለችው ነበረ። ፋኖሴ ደግሞ ገና ወጣት ስለሆነች መውለድ ትፈልጋለች። ልጅ ወልዳ ደግሞ መሳም ትፈልጋለች። ኖላዊ ደግሞ እንግዲህ መውለድ አይችልም ነበረ። እንግዲህ አሴር እንግዲህ ተምቹ ምን ይላል መሰለህ ሲለው እንግዲህ እዛ ኖላዊ እንግዲህ ኧረ እባክህ ደግሞ ብለህ የተምቹን አባባል ልትነግረኝ ነው ወይ ይለዋል። እንግዲህ በጨዋታ ይደናገጥና ምን ሆነሃል ፋዘር ሲለው ኖላዊም እኔ ነኝ ጥፋተኛው እናንተን ሰው ብዬ መላኬ ይለዋል። እኛ ደግሞ ምን አደረግን ሲለው አዎ እናንተ ምንም ነገር ሳትሏት ፋኖሴ ጋጥ ወጥ ብላ አትሳደብም እሱን ራሷን ጠይቋት ሲል እንግዲህ ኖላዊም ይናደድና አሴርን ጥሎ ሲሄድ አሴርን ፋዘርዬ ወዴት ነው የምትሄደው ብሎ ተከትሎት ይሄድ። እርግጥ እኛም ደስ ብሎን ነበር፣ ምክንያቱም ፋኖሴና ኖላዊ ሊጋቡ መስሎን ነበረ እና ያው እኛ ህይወት እንዳሰብና ስላልሆነ እንግዲህ የኖላዊና የፋኖሴ እንግዲህ ለጊዜው አልተሳካም። ሌላው እንግዲህ ተምቹ እንዲሁም ደግሞ አሴር እርግብን ሊጠይቁ ይሄዳሉ። እርግብንም እንግዲህ ተምቹ ስታየው በደስታ ዘሪሁን ትለዋለች። እንዴት ነህ ስትለው ተምቹም ደህና ነኝ አንቺ እንዴት ነሽ እርግብ ይላታት ነው። ግራ ተጋባሽ ሲላት እንግዲህ ተምች ድንብ ማለቴ እርግብም ገርሞኝ እኮ ነው ስትል ምኑ ነው የሚገርምሽው ይላል። ሰሞኑን ስላንተ ደጋግሜ እያሰብኩ ነበር። እዛ አሴር ኧረ ከዚህም እኮ ሰው አለ ሲላት እርግብም ይቅርታ እንዴት ነህ ትለዋለው። ተስማምቶሻን ደግሞ ሲላት እርግብም ምኑ ናፍቆቱ ነዋ ይላል። ይሄ ደነዝ ነው ባክሽ ሰው ናፍቆ ስለማያውቅ ምንም አይገባውም ይላል። ደጋግሜ እያሰብኩ ነበር የምትይው የእውነትሽን ነው ሲላት እንግዲህ እርግብም አዎ የእውነቴን ነው ትላለች። ተምቹ ለምን ይላታል። ምናልባት ስለምወድህ ይሆናል ትለዋለች። ምን ያህል ነው የምትወጂው ሲላት ድንብላልም ይቺ እርግብም ፍቅር ይለካን እንዴ ትለዋለች።
አሲርም እኔ ምን አውቃለሁ ይላታል። አዎ ፍቅር እንግዲህ ገደብ የለው፣ ፍቅር የሚለካ አይደለም። ነገር ግን ድንብላል ይቺ ማነች እርግብ ከዚህ በፊት እንግዲህ ተምቹ እኔ የጎዳና ተዳዳሪ ነኝ ወይም ከዲያስፖራ ወይም ከውጭ የመጣው አይደለሁም፣ ጎዳና ነው የምተዳደረው ድሃ ነኝ ብሎ ሲነግራት ድንች እርግብ በጊዜው አልፈልግህም እስከ ዛሬ ስታታለይ ከርመሃን ብላ እንግዲህ እምቢ ብላው ነበር። በዛ ምክንያት እንግዲህ ተምቹ ደግሞ ተናዶባን ነበረ። ተምቹ እንግዲህ እቺ ድንብላልም እርግብም ይቅርታ ብትጠይቀው አልፈልግም ብሎ አሁን ተምቹ እንግዲህ መኖር የሚፈልገው ከድንብላል ጋር ነው። ስለነበረን ቆይታ እናመሰግናለን ባይ